We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. እንደምናላችሁልን ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀመረ። በፕሪማች ሪቪው ነው የተገናኘ ነው። እናም ስለምታደምጡንና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በሊግ ካፕ ወይም ደግሞ በካራዋ ካፕ አራተኛ ዙር ጨዋታ አርሰናል በኤምሬትስ ከብራይተን ጋር ጨዋታውን ያከናውናል። ምሽት 4:45 በኤምሬትስ የጨዋታ ይከናወናል። እናም ስለ ጨዋታው ብዙ ሀሳቦች እናነሳለን። የብራይተንና የአርሰናል የእርስ በርስ ግንኙነቶች እንዲሁም ደግሞ ለዚህ ጨዋታ ስላላቸው ዝግጁነት እንዲሁም አርሰናል ይህን ጨዋታ ከበላ ብዙ አመታት ተቆጥሯል። 1992-93 ሲዝን ነው ለመጨረሻ ጊዜ ይህን ዋንጫ ማሳካት የቻለውና ይህን ዋንጫ ስለማሳካት ሚኬል አርቴታ ምን አለ የሚሉትንና አጠቃላይ ሚኬል አርቴታን ፕሬስ ኮንፈረንስ ከጨዋታው በፊት የነበረውን በጥቂቱ ለመዳሰስ እንሞክራለን። የኦፕታን ግምት የጨዋታ ግምት እንዲሁም ደግሞ በዚህ ጨዋታ ላይ ሚኬል አርቴታ በጣም ብዙ የፎርሜሽን ለውጥ ያደርጋል ተብሎ ይጠበቃል። በጣም ብዙ አዳዲስ ተጫዋቾች ወይም ደግሞ በፕሪሚየር ሊግ ውስጥ የመጫወት እድል የሌላቸው ብዙ ተጫዋቾች ይኖራሉ ተብሎ ይጠበቃል። ኬፓና ፔሪን ካፒዮ በዚህ ጨዋታ ላይ የመመልከት እድላችን ሰፊ ነው። እነማን በቋሚ ያስተላለፉት ሚኬል አርቴታ ሊጠቀም ይችላል። የአርሰናል ኢንፎን ግምታዊ ያስተላለፍ እናስቃኛቸዋለን። ኢንተረስቲንግ የሆነ ላይንአፕ ቢኖርና ይሄን ሚኬል አርቴታ የሚጠቀም ከሆነ ማለት ነው የቪዲዮ መጨረሻ ላይ ደግሞ ላይንአፓችን የምትሰሙት ይሆናል ማለት ነው። አጠቃላይ ስለ ጨዋታው ሀሳቦች እናነሳለን። ምሽት 4:45 እንዳልኳችሁ ጨዋታው ይከናወናል። የአውሮፓ የሰዓት አቆጣጠሮች እንግዲህ አንዳንድ ሰዓት እንግዲህ ጨምሯል ማለት ነው። ከዚህ በኋላ ኖቬምበር እየገባ ስለሆነ አንዳንድ ሰዓት ጨምሯል። የሻምፒዮንስ ሊግ ጨዋታዎች 5 ሰዓት፣ የካራባኦ ካፕ ጨዋታዎች 4:45 ይከናወናሉ ማለት ነው። እናንተ በቆይታችሁ ወቅት ከምሸጋገሪያ ሙዚቃ በኋላ እኛ እስክንመለስ ድረስ ቪዲዮን ላይክ አድርጋችሁ እንዲሁም ደግሞ ሰብስክራይብ አድርጋችሁ ታደምጡን ቆይታችሁን ከኛ ጋር ታደርጉል ዘንድ በፍቅር እንጠይቃለን። ሁሌም ከኛ ጋር ስለሆናችሁ ስለምታደምጡን ከልብ ነው የምናመሰግነው። ላይክ ማድረጋችሁ አይረሳ። ተመልሼ እመጣለሁ። በአራተኛ ዙር የሊግ ካፕ ጨዋታ ወይም ደግሞ በማርኬት ስሙ በካራዋ ካፕ ጨዋታ ብራይተን ያስተናግዳል በኤምሬት አርሰናል። ከዚህኛው ጨዋታ አስቀድሞ እንግዲህ በእንግሊዝ ፕሪሚየር ሊግ ክሪስታል ፓላስን ካሸነፈ በኋላ 1-0 የነጥብ ልዩነቱን ከሁለተኛ ከሚገኘው ቡድን 4 ነጥብ ማድረግ ችሏል አርሰናል። እርግጥ 4 ነጥብ ልዩነት ያደረገው ቦርንሞዝ ነው። ቦርንሞዝ ደግሞ የዋንጫ ተፎካካሪ ይሁን እንጂ በዚህኛው ስቴጅ ትክክለኛ የዋንጫ ተፎካካሪ ስለመሆኑ እርግጠኞች አይደለም። ምክንያቱም ማንቸስተር ሲቲ፣ ሊቨርፑል በዚህ ስቴጅ ላይ ቀስ ብሎ ይመጣሉ ብለን ስንጠብቅ ከማንቸስተር ሲቲ በ6 ነጥብ ከሊቨርፑል ደግሞ በ7 ነጥብ ልዩነት አርሰናል ሊጉን እየመራ ይገኛል ማለት ነው። እንግዲህ ዘንድሮ በጣም ጠንካራ ከሆነባቸው መንገዶች አንዱ የቆሙ ኳሶች እንደሆነ ይታወቃሉ። 16 የሊግ ጎሎች ያስቆጠረን በ11 አጋጣሚ ማስቆጠር ይቻላል ነው የቆሙ ኳሶች ናቸው። ኦልሞስት 69% የተቆጠሩት ከቆሙ ኳሶች ናቸው። ከፍተኛው ፕሪፖርሽን ነው። ወይም ደግሞ ለምሳሌ ቼልሲ 9 የቆሙ ኳሶችን አስቆጥሮ ሁለተኛ ነው። ከአርሰናል በ2 ነው ዝቅ የሚለው። ብራይተን 6 የቆሙ ኳሶችን አስቆጥሯል። ግን ካስቆጠሯቸው የጎል መጠኖች ብዛት አንጻር ስንመለከተው የአርሰናል ፕሮፖርሽኑ በጣም ከፍ ያለ ሆኖ እንመለከተዋለን። እና የፕሪሚየር ሊግ ደረጃችን እንደዚህ ነው። በሻምፒዮንስ ሊግ 3 ጨዋታዎችን አከናውነን 3ቱንም ጨዋታዎች ማሸነፍ ችለናል። ኦሎምፒያኮስን አሸንፈናል፣ አትሌቲኮ ቢልባኦ እንዲሁም ደግሞ አትሌቲኮ ማድሪድን ማሸነፍ ችለናል ማለት ነው። አሁን ጉዞ ወደ ሊግ ካፕ ይሆናል ማለት ነው። ከፖርት ቫሊ ጋር የሊግ ካፕ ጨዋታችን በዚህ ውድድር ዓመት በሶስተኛው ዙር አከናውነናል። የመጀመሪያውን ወደ ሊግ ካፕ አርሰናል የተቀላቀለው የሻምፒዮንስ ሊግ ተሳታፊ ስለሆነ በሶስተኛ ዙር ነው። እናም ፖርት ቫሊ የሚባለውን ክለብ በኢዜ እና ትሮሳ ጎል 2-0 ማሸነፋችን ይታወቃል። ያን አሸንፈን ነው ወደዚህኛው ውድድር የመጣ ነው ማለት ነው። እንደዚህ ውድድር አርሰናል ፍጹም ስትራግል የሚያደርግበት ውድድር ስለመኖሩ እርግጠኛ አይደለሁም። ለምሳሌ ከመጨረሻ 10 የሊግ ካፕ ጨዋታዎች በ7ቱ በሜዳችን ነው የተሰናበት ነው ማለት ይቻላል። ወይም ደግሞ በሜዳችን በተከናወነ የኖካውት ጨዋታ የጥሎ ማለፍ ጨዋታ ነው ከውድድሩ የወጣ ነው። ደግሞ ዋንጫውን ካነሳን በጣም ሩቅ አመት ተቆጠረ። 1992-93 ሲዝን ነው ለመጨረሻ ጊዜ አርሰናል
ይህን ዋንጫ ማሳካት የቻለው ማለት ነው ከቪንገር የአሰልጣኝነት ኢራ በፊት ማለት ነው። እንግዲህ ቪንገር 1996 አይደለ ከሞናኮ ወደ አርሰናል የመጡት። ስለዚህ ከሳቸውም በፊት ነበረ አርሰናል ለመጨረሻ ጊዜ ይህን ዋንጫ ማንሳት የቻለ ማለት ነው። ሩቅ ነው በጣም ይህን ዋንጫ ያነሳበት ጊዜ ማለት ይቻላል። በሁሉም ውድድሮች 7 ተከታታይ ድሎችን አስመዝግበናል በዚህኛው የውድድር አመት ማለት ነው። እና 6 ተከታታይ ድሎችን አስመዝግበናል። 7ኛ ለማስመዝገብ ነው ጨዋታው የምናደርገው። ጥቂት ተከታታይ ድሎችን የምናስመዘግብ ከሆነ ጥሩ ሪካርዶችን እናስመዘግባለን ማለት ነው። ብራይተን ወደዚህኛው ውድድር ሲመጣ ወይም ደግሞ ወደ 4ኛ ዙር ካራባ ካፕ ጨዋታ ሲመጣ 2 ጨዋታዎች ማሸነፍ ነበረበት። አንደኛው በሁለተኛው ዙር ስለተቀላቀለ ነው። የፕሪሚየር ሊግ ቡድኖች ሻምፒዮንስ ሊግ እና ኤሮፓ ሊግ እንዲሁም ኮንፈረንስ ሊግ ማይሳተፉ ቡድኖች በሁለተኛው ዙር ነው ሊግ ካፕ እና ኤፍ ኤ ካፕ የሚቀላቀሉት። በሶስተኛው ዙር ደግሞ የአውሮፓ ተሳታፊ ቡድኖች ማለት ነው እና ኦክስፎርድ ሲቲን 6-0 እንዲሁም ደግሞ በሶስተኛው ዙር ባርንስሊ የሚባል ቡድን 6-0 ነው ያሸነፈ እና በሊግ ካፕ ታሪክ የመጀመሪያውን ባክ ቱ ባክ ድል 6 ጎል ማስቆጠር የቻለ ማለት ነው። በድምሩ በሁለት ጨዋታዎች ውስጥ 12 ጎሎችን ማስቆጠር ችሏል። ከኳርተር ፋይናል በፊት እንግዲህ ከዚህኛው ጨዋታ በኋላ ወደ ኳርተር ፋይናል ነው የሚያመሩት እና ከኳርተር ፋይናል በፊት ከ13 ጎል በላይ ማስቆጠር የቻሉ በታሪክ የ2012-13 አርሰናል ብቻ ነው። እናም ብራይተን እኛ ላይ 1 ጎል ማስቆጠር የሚችል ከሆነ ከኛ ታሪክ ጋር መጋራት ይችላል። 13 ጨዋታዎችን በ3 የሊግ ካፕ ጨዋታዎች በማስቆጠር ታሪክ መጋራት ይችላል። እኛ በ2012-13 ሲዝን 14 ጎሎችን ከኳርተር ፋይናል በፊት ማስቆጠር ችለን ነበረ። ሚድስቦሮ እርግጥ 4 ጨዋታዎችን አከናውኖ ነው በመጀመሪያው ዙር ስለተቀላቀለ ማለት ነው 18 ጎሎችን አስቆጥሮ ነበረ። ሳውዛምፕተን 6 ጌሞችን አከናውኖ ከኳርተር ፋይናል በፊት 15 ጎሎችን አስቆጥሯል 1996-97 ማለት ነው። አርሰናል ግን በሁለት ጨዋታዎች ብቻ ልክ እንደ ብራይተን አሁን ማለት ነው 14 ጎሎችን አስቆጥሮ ነበረ። አሁን ብራይተን እዛ ታሪክ ውስጥ ለመድረስ ነው እንግዲህ የሚሞክረው ማለት ነው። ብራይተን ወደዚህኛው ጨዋታ የሚመጣ በዩናይትድ የ4-2 የፕሪሚየር ሊግ ሽንፈት ደርሶባቸው ነው። እንግዲህ ቼልሲንና ኒውካስልን በሊግ ካሸነፉ በኋላ በጣም ጥሩ ፎርም ላይ ነበሩ። 5 ተከታታይ ጌሞችን ሽንፈት አላጋጠማቸውም። እርግጥ ብዙ አቻዎች አሏቸው፣ ግን 5 ተከታታይ ጌም ሽንፈት አላጋጠማቸውም ነበረ። ግን ከዛ የማንቸስተር ዩናይትድ የ4-2 ሽንፈት በኋላ ግን እንዴት ይመለሳሉ የሚለው ኢንተረስቲንግ ነው። ፋቢያን ሄዝለር በዚህኛው ጨዋታ ላይ ማይኖሩ ተጫዋቾችን አረጋግጧል። ጃክ ሄንሺልድ አማካኛቸው፣ ሶል ማርች አማካኛቸው፣ ዳም ዌብስተር የተከላካይ ስፍራ ተጫዋች በዚህኛው ጨዋታ እንደማይኖሩ እርግጥ ሆኗል። ጆኤል ቬልትማን እና እንዲሁም ካይሮ ሜቱማ ደግሞ የመጨረሻ ሕክምናቸው ነው የመጨረሻ ቼክአፕ እንደሚደረግላቸው ነው ለጨዋታው ለመኖርና ላመኖራቸው። በተለይ ካይሮ ሜቱማን ለጨዋታው የመድረስ እድሉ ሰፊ እንደሆነ ነው እንግዲህ እየተዘገበ የሚገኘው። በአርሰናል በኩል የተለመዱ ስሞች አይኖሩም። ከሃያበርት፣ ኦዲጋርድ፣ ጋቢ ጄሱስ እነዚህ ተጫዋቾች ለዚህኛው ጨዋታ ኖኒ ማዱኬን ጨምሮ ለዚህኛው ጨዋታ ዝግጁ አይደሉም። ግን ተጨማሪ 2 ተጫዋቾች እንደማይኖሩ ሚካኤል አርቴታ ማረጋገጥ ችሏል። ዊሊያም ሳሊባ ከዚህኛው ጨዋታ ሙሉ በሙሉ ውጭ ነው። እንዲሁም ደግሞ ገብርኤል ማርቲኔሊ ከዚህኛው ጨዋታ ውጭ መሆኑን ሚካኤል አርቴታ መዘገብ ችሏል። የእርስ በርስ ግንኙነታችሁን በጥቂቱ እንመልከት። እንግዲህ በሁሉም ውድድር ብራይተን ያለፉትን 4 ጨዋታዎች አርሰናልን ማሸነፍ አልቻለም። የመጨረሻ 4 ጨዋታዎች ማለት ነው። በሁለቱ ጨዋታ አቻ ወጥተን፣ በሁለቱ ጨዋታ ደግሞ ሽንፈት አጋጥሞታል ወይም ደግሞ አርሰናል ማሸነፍ ችሎታል። ሁለቱ አቻዎች የባለፈው ውድድር ዓመት ነው። ታስታውሱ እንደሆነ ባለፈው ውድድር ዓመት ከሜዳችን ውጭ አቻ እንደተለያየ ይታወቃል። ባክ ቱ ባክ አንዳቻ የተጠናቀቀ ጨዋታ ነው። የኤምሬት ጨዋታ ፍጹም የሚያበሳጭ ነው። መቼም ታስታውሳላችሁ ብዬ አስባለሁ። ራይስ በቀይ ካርድ የወጣበት ማለት ነው። በጌም ሪስታርት ዲሌ በሚባለው ህግ እግር ኳስ ጨዋታውን እንደገና በመጀመሩ አዘግይታል በሚል የቬልትማንን ኳስ በጥቂቱን በመንካቱ በቀይ ካርድ የወጣበትና በጣም አሳዛኝ አጋጣሚ ነው። ከዛ ቀይ ካርድና ከትሮሳርድ የማንቸስተር ሲቲ ቀይ ካርድ በኋላ ጌም ሪስታርት ዲሌይ እንደገና ፕሪሚየር ሊግ ተመልክቶት እንደተወ እናስታውሳለን። እና አርሰናል 2 ቀይ ካርዶችን ከተመለከተበት በኋላ ማለት ይቻላል በዚህ ውድድር ከዚህ ቀደም ተገናኝተን እናውቃለን። እርግጥ በፕሪሚየር ሊጉ ለመጨረሻ ጊዜ ያሸነፉን የሮበርት ዲዘርቢው ቡድን 2023 ግንቦት ላይ 3-0 ያሸነፉ ነው። እሱ ደግሞ 2023-24 ሲዝን ማለት 2022-23 ሲዝን ዋንጫውን እንዳጣን ከተረጋገጠ በኋላ ባረግናቸው ግዴለሽ መርሃ ግብሮች በአንዱ ነው ሽንፈት ያጋጠመን የሮበርት ዲዘርቢው ቡድን ማለት ነው። ከታስታውሱ እንደሆነ 2023 ከሳውዛምፕተንና ዌስትሃም ሽንፈቶች በኋላ ነው የብራይተን ሽንፈት የመጣው ማለት ነው። ግን በዚህ ውድድር ተገናኝተን እናውቃለን። 2022-23 ሲዝን ማለት ነው 3ኛው ዙር ላይ ነው ተገናኝተን የሮበርት ዲዘርቢው ቡድን 3-1 አሸንፈው ከውድድሩ አስወጥተውን ያውቃሉ። ይሄ ለነሱ ትልቁ ድላቸው ይመስለኛል በዛ አጋጣሚ ላይ ማለት ነው። ያን ድል ማሸነፍ ስለቻሉ እኛን ማለት ነውና በዚህኛው ውድድር ላይ ካሰናበቱን ቡድኖች እንደ አንዱ ናቸው። ስለዚህ ማሰናበት
የፋቢያን ሃዝለር ቡድንን የሚጠበቅብን ይመስለኛል። ከዚህኛው ጨዋታ አስቀድሞ በብዙ ርዕሰ ጉዳዮች ላይ ጋዜጣዊ መግለጫ መስጠት ችሏል። በጣም ጥቂት ጉዳዮችን ብቻ እናነሳለን። ሁሉንም ለማንሳት ጊዜ አይኖረንም። ጥቂትና ኢምፖርታንት የሆኑ ጉዳዮችን ግን ለማንሳት እንሞክራለን። እንግዲህ ጥያቄዎቹ የጀመሩት ከቆሞ ኳስ ስላላቸው ብቃት ነው። ሌሎች ቡድኖች በቆሞ ኳሶች አርሰናል ለመምሰል እየሞከሩ ነው፣ እሱን ታዝባል ወይ ብለው ጠይቀውት ነበረ። በዚህ ብቻ አይደለም ማለት በሌሎች ዲፓርትመንቶችም ላይ ብዙ ነገሮች እየሰራን ነው፣ ሌሎች ቡድኖች በዛ ነገሮች ላይ ተመስርተው እየሰሩ ነው ብዬ አስባለሁ አለና በቆሙ ኳሶች ላይ ብቻ ሳይሆን በሌሎችም ባለን ጠንካራ ጎኖች ላይ ሌሎች ቡድኖች ኮፒ ሊያደርጉን እየሞከሩ እንደሆነ ይተሰማኛል ያለ። እኛም በአውሮፓ ላይ ካሉ ሌሎች ቡድኖች ጋር ተመሳሳይ ነገሮች እናደርጋለን። የራስን ቡድን ሊጠቅም የሚችል ነገር ካገኘ ሁሌም ለመውሰድ እንሞክራለን። በጣም በዛ ደስተኛ ነኝ ሲል ነው መናገር የቻለም። ካለን ነገሮች ከቆሙ ኳስ ውጭም ሌሎች ነገሮች ከኛ ኮፒ ለማድረግ ይሞክራሉ፣ ግን እኛም እናደርጋለን ያለ። ከአውሮፓ በጣም ምርጥ ቡድኖች ላይ መውሰድ የሚገቡ ነገሮች ሁሉ ለመውሰድ እንሞክራለን ሲል ነው ሚኬል አርቴታ ለመናገር የሞከረው። አርቴታ አርሰናል የሆነ ነገር ሲያደርግ ስለሚወሩት ነገሮችም ተጠይቆ ነበርና በጣም ቆንጆ ምሳሌ ተነስቷል። ምናልባት የሆነ አርሰናል የሆነ ነገር ለመሞከር ሲሞክር ወይ ነው ሴት ፒስ ይባላል ወይ ነው የሆነ ነገር እና ስለ አርሰናል የሚዲያ ወሬዎች ከፍ እንደሚሉ ነው ይጠየቁትና ምናልባት ይህ እውነት ሊሆን ይችላል አለ። እንደዚህ ያሉ ትልቅ ክለብ ስትሆን ብዙ ጫጫቶች ይፈጠራል አለና ነገር ግን ይህ ማለት ሰዎች ለኛ ትኩረት እየሰጡ ነው ማለት ነው። ትኩረት ሰጡ ማለት ደግሞ ያንተን ትልቅነት ተገንዝበዋል ማለት ነው። ታሪካችንን እናውቃለን እናም እነዛ ጫጫቶች ትልቅ ነገር ለማሸነፍ እንጠቀምባቸዋለን ሲል ተናገረና የግራንድ ዣካ እንደምሳሌ ተጠቀም። ግራንድ ዣካ 2022 ላይ የተናገረው ነገር ነበርና አንደጋዝ ግራንድ ዣካ 2022 ላይ አርሰናል የሆነ ነገር ሲያደርግ ሁሉም ሰው ስለ አርሰናል ይናገራል ብሎ ተናግሮ ነበር። አሁን ደግሞ ስለ አርሰናል የቆሙ ኳሶች ሁሉም ሰው እያወራ ይገኛል። ስለዚህ ጉዳይ ምን ትላለህ አሉትና አላቅም፣ ይሄን እኔ አላስብም አለ። ወይል ምናልባት የግራኒት ንግግር እውነት ይሆናል። ምክንያቱም አንድ ትልቅ ክለብ የሚያደርገው ነገር ሁሌም የሰዎች ርዕስ ይሆናል። ይህ ግልጽ ሁኔታ ነው። እኛ በዚህ ጉዳይ ላይ ብዙ ጨዋታዎችና ድምጾችን እየሰማን ነው። የሚወሩ ጥሩ የሆኑ መጥፎ ነገር ግን ጨዋታዎች እንደበዙ ግን መመልከት ይቻላል። እኛ ታሪካችን እናውቃለን። እናም ትልቅ ቡድኖች ነን። ለኛ ይሄ ኖርማል ነው አለ ሚኬል አርቴታ። በምንሰራው ስራዎች ላይ ቡድኑ በጥሩ ነገሮች ላይ ጥሩ ነገሮችን እየሰራን እንደሆነ ብቻ ማወቅ እንፈልጋለን እና የምናደርገው ነገር በጣም ትልቅ ነገር እንደሚሰጠን ተስፋ እናደርጋለን ሲል ነው እንግዲህ መናገር የቻለውና ጫጫታዎች ብዙ እንደማያስፈሩት መናገር የቻለው። አርቴታ ስለ ሊግ ካፕ አስፈላጊነትም እንደዚህ አውርቶ ነበር። አሁን ላይ ይህ ዋንጫ በጣም አስፈላጊ ነው ብዬ አስባለሁ። ይህን ዋንጫ ለብዙ ዓመታት ማሸነፍ አልቻለም፣ ስለዚህ የግድ ያስፈልገናል። ይህ ደግሞ ከነገው ጨዋታ ጉዟችን ይጀምራል ሲል የብራይተንን ጨዋታ ማሸነፍ ለዚህኛው ይህን ዋንጫ ለማንሳት አስፈላጊ ከሆኑ ነገሮች አንዱ እንደሆነ ነው ቴታ መናገር የቻለው። አርቴታ ሲቀጥል አርሰናል ቤት ስላለው አትሞስፌር የቡድኑ መነሳሳትም ተጠይቆ ነበር። እኛ ሁልጊዜ ተጨማሪ ጥሩ አትሞስፌር እንፈልጋለን። ከጨዋታው በኋላ ስለዚህ ነገር ብዙ ነገር አልናገርም። ከጨዋታው በኋላ እንዲህ አይነት ነገር መናገርም አስቸጋሪም። እኛ አሁን ያለውን በዙሪያችን ያለው ጥሩ አየር ተጨማሪ ኢነርጂ እንደሚሰጠን እንፈልጋለን። እናም ይህን አየር ከፍ ማድረግም እንፈልጋለን። ከዚህ በላይ መግባባት፣ ከዚህ በላይ ጥሩ አትሞስፌር መፍጠር እንፈልጋለን። ከሁሉ በላይ ደግሞ ሜዳችን ኤሚሬትስ በጣም አስፈሪ እንዲሆን እንፈልጋለን። ከጨዋታ በፊት በጣም ደማቅ የስታዲየም ድባብ እንፈልጋለን። ሁሌም በየትኛውም ጨዋታ ያን ተመልካቾቻችን እንዲያደርጉ እንፈልጋለን። ለእነሱ እንጫወታለን፣ እነሱም ደግሞ ከኛ ጋር አብረው እንዲጫወቱ እንፈልጋለን። ለተጋጣሚ ቡድን ፍጹም አስቸጋሪ ሜዳ ማድረግ እንፈልጋለን ሲል ነው ስለ ኤሚሬትስ መናገር የቻለው። የቡድኑ ጥልቀት ስላለ ለውጤት እገዛ አድርጎላል። ከዚህ በፊት በበለጠ አሁን ዘና ትላለህ ወይ ብለው ጠይቀውት ነበርና በእግር ኳስ ዓለም ሪላክስድ የሚባል ቃል የለም። በፍጹም አትጠቀሙበት ቃል ቢኖር ሪላክስድ የሚለውን ነው እና ማሰብ ማረፍ የሚባል ነገር እዚህ እግር ኳስ ውስጥ አይኖርም። እኛ ሁሌም የምንሰራቸውን ስራዎች ደቂቃዎችንና ያለብንን ጫና በተሻለ መልኩ ለመቆጣጠር ግን እንሞክራለን አለና ሁሌም ጫናዎችን ለመቆጣጠር እንሞክራለን ሪላክስድ እሱ ከሆነ አለ። ግን ጫናዎቹ ሁሌም ሶና በእግር ኳስ ውስጥ እንደዚህ አይነት ነገሮች አብሮ ሁሌም እንደሚዘልቁ ነው ሚኬል አርቴታ መናገር የቻለው። ከዛ በኋላ ስለ ጋርኔቨልም ጠይቀውት ነበር። ጋርኔቨል አርሰናል የዚህን ሲዝን ዋንጫ ይበላል ብሎ በእርግጠኝነት ተናግሯል። ስለሱ አስተያየት ምን ትላለህ ብለውም ጠይቀውት ነበር። አሁን ቡድናችን እያንዳንዱ ውድድር እያንዳንዱ ጨዋታ የሚጫወትበት መንገድና ቡድኑን እያሳየ ከሚገኝ ወጥነትና ደረጃ አንጻር ካየነው እኛም ዋንጫ እንድናሸንፍ ፍላጎትና ምኞት አለን። እናም ሰዎች ይህ
ስሜት ጸንቶ እንዲቆይ ዋንጫዎችን ለማሸነፍ እንደዚህ ያሉ ስሜቶችን መጠበቅ ይኖርብናል አሉ። እያንዳንዱ ጨዋታዎች ስታሸንፍ እንደዚህ አይነት ስሜቶችን ትጠብቃለህ። ስለዚህ ሁሉም ሰው እኛ ዋንጫ እንድናሸንፍ እንዲሰማው እንፈልጋለን፣ ያ መገንባት አለብን ሲል ነው መናገር የቻለው። በጣም ፍጹም ፖለቲከኛ እንደሆነ ሚኬል አርቴታ ያሳወቁ ነገሮች ነው የሚናገር። ስለ ፔሮ ኢንካፒዮ የግራ ፉልባክ ወይም ደግሞ በግራ የመሀል ተከላካይነት ስለመጫወት ተጠይቆ ነበረ። እኔ እንደማስበው ሁለቱም ቦታ ላይ መጫወት እንደሚችል አስባለሁ። እሱ ትክክለኛ ጦረኛ ነው፣ ትክክለኛ ተዋጊ ነው። በአካል ብቃትም ጠንካራ ኃይል አለው። በኳስ ላይ ያለው ብልጠት እጅግ ጥሩ ነው። በተለይ ቦታዎችን ልንጠብቅለት እንችላለን፣ ሁለቱም ቦታዎች ልንጠብቅለት እንችላለን። አሁን ያለው አካላዊ ብቃት ምርጥና ብቃቱ ላይ እና ደረጃውን ይበልጥ ለማሻሻል የሚረዳው አካላዊ ፊዚካሊ ያለ ሲል መናገር የቻለው። ስለ ቢን ዋይት ችግሮችም ተጠይቆ ነበር። ስለሚያጋጥሙት ህመሞች ተደጋጋሚ ከጉዳት ውጭ ስለመሆኑ ተጠይቆ ነበር። አሁን ቢን ከጉዳቱ በኋላ አሁንም አንዳንድ ችግሮች ነበሩበት። እናም ከነዚህ ችግሮች ብቃቱን እንዳያሳይ እንቅፋት ሆኖበታል። በቅድመ ውድድር ዝግጅት ወቅት የተሻለ ተጫዋች ነበረ፣ እያንዳንዱ ጨዋታ ተጫውቷል። እሱ አሁን ለእኛ ቶፕ ተጫዋች ነው እንፈልገዋለን ሲል ተጠየቀ። እዛ በኋላ አንዱ ጋዜጠኛ ለእንግሊዝ ብሔራዊ ቡድንና ለዓለም ዋንጫ ስለመጫወት እድሎችም ተጠይቋል። አሁን ገና ብዙ ወራቶች አሉ እና በእግር ኳስ ወደፊት የሚፈጠሩ አይታወቅም። ነገሮች በአንድም በሌላ መንገድ ይለወጣሉ። ግን የእንግሊዝ ብሔራዊ ቡድን መጠራቱ በአርሰናል ፐርፎርማንሱ ላይ የሚረዳው ከሆነ ግን እኛ እንዲጫወት እናደርገዋለን ሲል ነው ሚኬል አርቴታ መናገር የቻለው። ስለ የኬሬሽ ሮቴሽን እያፈራረቀ ስለማጫወት ተጠይቆ ነበር። አሁን በፊት መስመር ላይ እንደ ቡድን እዚህ ቦታ ላይ በጣም ችግሮች አሉብን። ገብርኤል ጀሱስ የሉንም፣ ካይ ሃቨርትዝ የሉንም፣ ማርቲኔሊና ማዱኬም የሉንም። የፊት መስመር ላይ ብዙ አማራጮች የሉንም። ስለዚህ አሁንም በጥንቃቄ መሆን አለበት የሱን አጠቃቀም ሲል በጨዋታው ላይ በቋሚ አሰላለፍ ሊጠቀምበት የሚችል እድል እንዳለ ነው እንግዲህ ሚኬል አርቴታ የጠቆመ ቪክተር ዮኬሬሽን ማለት ነው። ስለ ራያና እንዲሁም ደግሞ ኬፓ በዚህ ቦታ ላይ ስላላቸው ፉክክርና ቁጥር 1 በረኛ ስለመሆኑ ራያን ቁጥር 1 በረኛ ስለመሆኑ ኬፓ ቁጥር 2 በረኛ ስለመሆኑ ጠይቀውት ነበር። እኔ አላረኩም አለና እዚህ ጋር ሽምጥጥ ያለው ነገር ተናገረ። እኔ አላረኩም፣ ይህን ላደርግም አልችልም። ከማንኛውም ተጫዋች ጋር አንዱ ተመራጭ አንዱ የማይመረጥ ነው ልል በፍጹም አልችልም አለ። ሁሉም የመጫወት መብት ማግኘት አለባቸው። ማንም ተጫዋች ቤስት ሆኖ ለመሰለፍ ምን ማድረግ እንዳለበት በግልጽ ተናግረናል። እናም ዴቪድ በዚህ ሲዝን እጅግ በጣም ጥሩ ብቃት እያሳየ ይገኛል። እናም በብቃቱ መንገድ ነው ቋሚ አስተላለፍ የሆነው እንጂ ኬፓ ተጣዋቂ እሱ ቋሚ የሚል ህግ የለንም ሲል ተናገረና በጨዋታ ላይ ልክ እንደ ተጫዋች በረኛ ልትቀያየር ትችላለህ እንዴ ብሎ ጠየቁት። አሁን እንደሚሰማኝ ከሆነ በረኛ የማልቀየርበት ምንም ምክንያት የለም ሲል ነው መመለስ የቻለ። ግን እናውቃለን አይደል ኬፓ አሪዛባላጋ አርሰናል ሁለተኛ ግብ ጠባቂ እንደሆነ፣ ራያ ደግሞ ቁጥር 1 ግብ ጠባቂ እንደሆነ እናውቃለን። ሚኬል አርቴታ ያው ፖለቲሻን የሆነ መልስ ለመመለስ ከመሞከር አንጻር ካልሆነ በስተቀር ማለት ነው። በማክስ ዶማን ብቃት ላይም ተጠይቀው ነበር። እሱ በ15 ዓመቱ እያደረገ ያለውን ነገር ማየት አትችሉም፣ አንዳንዴ አይናችሁን ልትጨፍኑ ትችላላችሁ። እሱ ትሬኒንግ ሜዳ ላይ በዚህ እድሜው ላይ እያሳየ ስለሚገኘው ብቃት ብነግራችሁ ሲል ነው እንግዲህ መናገር የቻለው። ስለ ላይንአፕ እንነጋገር። ከላይንአፕ በፊት ከኦፕታይን ጨዋታ የማሸነፍ ግምት በ66.8% ለአርሰናል ነው የሰጠ። ብራይተን ጨዋታውን በ15% እድል የማሸነፍ አለው ብሏል። ጨዋታው በአቻ ውጤት የመጠናቀቅ እድሉ 18.2% ብቻ ነው። እንግዲህ አርቴታ ከፓላሱ ጨዋታ ይዞት የገባው ላይንአፕ ከመስከረም 2024 በኋላ ለመጀመሪያ ጊዜ ላይንአፕ ያልነካበት ነው። ወይም ደግሞ ከዛ ቀደም በነበረው ጨዋታ ላይ የተጠቀምበት ሙሉ ላይንአፕ ይዞ ነበር የገባው ማለት አንቼንጅድ ላይንአፕ ነበር። እናም ከአመታት በኋላ ነበር ይሄን የተጠቀመ ከአንድ አመት በኋላ ምናምን ቢያንስ አንድ ተጫዋች ይነካል በላይንአፕ ውስጥ ማለት ነው። እናም በዚህኛው ጨዋታ ግን ብዙ ሮቴሽን ሊኖር እንደሚችል ይገምታል። በጣም ብዙ ሮቴሽን ማለት ነው። የኛን ግምታዊ አስተላለፍ እንንገራችሁ። ብዙ ለውጦች የሚኖሩበት አስተላለፍ ነው ብለን ስለምናስብ ማለት ነው። ኬፓ አሪዛባላጋ በግብ ጠባቂነት ቦታ ላይ ይኖራል። ቢን ዋይት የቀኝ መስመር ተከላካይ፣ ማይልስ ሉዊስ ስኬሊ የግራ መስመር ተከላካይ፣ ክርስቲያን ሞስኬራ እና ፔሮ ኢንካፒዮ ደግሞ የመሀል ተከላካይ ይሆናሉ ብለን እንገምታለን። ክርስቲያን ኖርጋርድ ማርቲን ዙቢሜንዲን ያሳርፋል። ኤብሪች ኢዜና ሚካኤል ሜሪኖ ደግሞ የአርሰናል 8 ቁጥሮች ይሆናሉ ብለን እንገምታለን። ኢተን ንዋኔሪ፣ ቪክተር ዮኬሬሽ እና ሊያንድሮ ትሮሳርድ ደግሞ ከቪክተር ዮኬሬሽ ጎንና ጎን የሚሰለፉ የአርሰናል አጥቂዎች ይሆናሉ ብለን እንገምታለን። የኛ ግምት ያስተላለፍ ነው። ግን የተከላካይ ስፍራው እንደዚህ አይነት ላይንአፕ ሊኖረው እንደሚችል ግን መገመት ይቻላል። ጨዋታውን የማሸነፍ ግምት ኦፕታ ለአርሰናል ሰጥቷል። እናንተስ ማን ያሸነፋል ብላችሁ ትገምታላችሁ? ዛሬ ምሽት 4:45 ላይ ይህ ጨዋታ በኤምሬትስ ይከናወናል። መልካም ጨዋታ፣ መልካም ቀን ይሁንላችሁ ባይ። እንወዳችኋለን።